ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የግብጽ የኤርትራና የህወሓት የጦር አዛዦች ለሁለተኛ ጊዜ ፊት ለፊት ተገናኙ። የግብጽ የህወሓትና የኤርትራ የጦር ጀነራሎች በአዲግራት ተገናኝተው መወያየታቸውን አፍሪካ ኢንተለጀንስ ምንጮቹን ዋቢ አድርጎ ዘግቧል። በቅርቡ እነዚሁ የጦር አመራሮች በትግራይ ክልል ተገናኝተው እንደነበር ያስታወሰው ዘገባው አሁንም በአዲግራት ጀነራል ፍስሐ ኪዳኑ ህወሓትን፣ ጀነራል ኢዮብ ፍስሐዬ ሻዕቢያን፣ አህመድ ፋቲህ ኢብራሂም ከሊፋ ደግሞ ግብጽን ወክለው ተገናኝተዋል ብለዋል። የኢትዮጵያ ታሪካዊ ጠላቶች እቅድም ተጋልጧል። አስደንጋጩ መረጃ እነግራችኋለን። በሌላ በኩል የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ ወጣ። የእንግሊዝ ውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ እንዳይሄዱ አሳስቧል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ብሏል። ይህ ክልከላ ግብጽ፣ ሻዕቢያና ህወሓት ኢትዮጵያ ላይ ሊከፍቱት ያሰቡትን ጦርነት መቃረቡን ያሳያል ተብሏል። ዝርዝሩን ይዘናል። ህወሓት ጀነራል ታደሰ በሰላም ስልጣናቸውን እንዲያስረክቡ አዘዘ። ቡድኑ በቃል አቀባዩ አቶ ሚካኤል አስገዶም በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት ይሰራሉ ሲል አስፈራርቷል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የግብጽ የኤርትራና የህወሓት የጦር አዛዦች ለሁለተኛ ጊዜ ፊት ለፊት ተገናኙ። የግብጽ የህወሓትና የኤርትራ የጦር ጀነራሎች በአዲግራት ተገናኝተው መወያየታቸውን አፍሪካን ኢንተለጀንስ ምንጮቹን ዋቢ አድርጎ ዘግቧል። በቅርቡ እነዚሁ የጦር አመራሮች በትግራይ ክልል ተገናኝተው እንደነበረ ያስታወሰው ዘገባው አሁንም በአዲግራት ጀነራል ፍስሐ ኪዳኑ ህወሓትን፣ ጀነራል ኢዮብ ፍስሐዬ ሻዕቢያን፣ አህመድ ፋቲህ ኢብራሂም ከሊፋ ደግሞ ግብጽን ወክለው ተገናኝተዋል ብሏል። የፈረንሳዩ ጋዜጣ አፍሪካ ኢንተለጀንስ በዚህ ዘገባው የፌዴራሉ መንግስት የያዘው አሰብን የማስመለስ አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለ ሲሆን አሁን ኢትዮጵያ የገነባችው ጠንካራ መከላከያ ብቻቸውን አንዳች ነገር ቢያቅዱ እንደማይሳካላቸው ቀድመው እንዲገነዘቡ አድርጓል ብሏል። በዚህም የኢትዮጵያን እድገት የማትመኘው ግብጽ ለእነዚህ ቡድኖች ቀለብ ሰፋሪ እንድትሆን መጋበዟንና በህዳሴ ግድብ በስኬት መጠናቀቅ አይኑ የቀላው የአልሲሲ መንግስት የመከላከያ ቺፍ ኦፍ ስታፍ የሆኑትን አህመድ ፋቲህ ኢብራሂም ከሊፋን ልኮ ከኢትዮጵያ ጠላቶች ጋር ሴራ ሸርበዋል። የኢትዮጵያ ጠላቶች በአዲግራት ባደረጉት ስብሰባም የሚና ክፍፍል ማድረጋቸው ተሰምቷል። በዚህም ግብጽ ትጥቅና ስንቁን መስፈር ላይ እንድትበረታ አሰብ ሊወሰድብኝ ነው ያለው ሻዕቢያና በምዕራብ ትግራይ ያሉ ግዛቶችን አስመልሳለሁ የሚለው ህወሓት ደግሞ ሰራዊት ሊያሰልፉም አቅደዋል። የዚሁ ዝግጅት አካል በማድረግ ህወሓት በቅርቡ አዲስ ወታደራዊ አደረጃጀት ይፋ ማድረጉም ይታወሳል። በአዲሱ አወቃቀር መሰረት ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ምስጢርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው ተብሏል። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በይተይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ማንጁስ የሰሜኑን ግንባር ይመራሉ ተብሏል። ከዚሁ ጋር በተያያዘ የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ አውጥቷል። የእንግሊዝ የውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ እንዳይሄዱ አሳስቧል። በመግለጫው በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ያለው ሚኒስትሩ ይህ ጉዳይ ወደ ግጭት ከተሸጋገረ በኤርትራ ውስጥ ነገሮች በፍጥነት እንደሚለዋወጡና ወደ ኤርትራ መግባትም ሆነ መውጣት አስቸጋሪ እንደሚሆን አስረድቷል። በግጭት ውስጥ የእንግሊዝ መንግስት ዜጎቹን የማስወጣት ወይንም ፊት ለፊት የቆንስላ አገልግሎት መስጠት ስለሚያስቸግረው ችግሩ ከተፈጠረ እንግሊዛውያን በራሳቸው መንገድ የሚወጡበትን መንገድ እንዲያመቻቹም አሳስቧል። የጉዞ ማስጠንቀቂያ በተሰጠባቸው ቦታዎች ላይ
በአስመራ የሚገኘው የእንግሊዝ ኤምባሲ ሄዶ እርዳታ መስጠት እንደማይችልም ገልጾ ዲፕሎማቶቹ ከአስመራ ከተማ ውጭ ወደሚገኙ ቦታዎች ለመሄድ ከኤርትራ መንግስት ፍቃድ እንደሚያስፈልጋቸው አስረድቷል። ይህ የእንግሊዝ ማስጠንቀቂያ በሰሜን ኢትዮጵያ ሌላ ደም አፋሳሽ ጦርነት ሊከሰት ነገሮች ከጫፍ ደርሰዋል የሚል ከፍተኛ ስጋትን ፈጥሯል። በቀጣይ መረጃችን ህወሓት ጀነራል ታደሰ በሰላም ስልጣናቸውን እንዲያስረክቡ አዘዘ። ቡድኑ በቃል አቀባዩ አቶ ሚካኤል አስገዶም በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት ይሰራሉ ሲል አስፈራርቷል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለመጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ክልሉ ውስጥ በተደረገ ምርጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ሥራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደ የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያው ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው ብለዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውመውታል። ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያደርግ እንደሆነ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን ተናግረዋል። ይህንን ተከትሎም ሌተናንት ጀነራል ታደሰ ወረደ እንደ ቀድሞው የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጠቁ ይችላል የሚል ስጋት ተፈጥሯል። ሌተናንት ጀነራል ታደሰ ወረደ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም፣ መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለውን ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ መንገድ ስልጣን ያስረክባሉ አያስረክቡም የሚለውን አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደር አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የማዋቀር ስልጣን ያለው ይኸው ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ 2 መንግስት ይኖራል ሊባል እንደማይችል ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶችም መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። በቀጣይ መረጃችን በምስራቃዊ የሊቢያ የባህር ዳርቻ አንድ ጀልባ በመስጠሙ 38 ሰነድ አልባ ስደተኞች ሕይወታቸውን ማጣታቸውን የሊቢያ ጠቅላይ አቃቤ ሕግ ጽሕፈት ቤት አስታወቀ። ሚድል ኢስት ሞኒተርን ጠቅሶ ኒውስ ዶት ኤዚ እንደዘገበው አደጋው የደረሰው ስደተኞቹ ያረጀችና ደህንነቱ ያልተረጋገጠ ጀልባ በመሳፈር ከጦብሩክ ከተማ ተነስተው ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመጓዝ ሲሞክሩ ነው። የአቃቤ ሕግ ጽሕፈት ቤቱ በመግለጫው እንዳብራራው ይህንን አደገኛ ጉዞ ያዘጋጀው የሕገ ወጥ የሰዎች አዘዋዋሪዎች ኔትወርክ ሲሆን ጀልባዋ መዳረሻዋ ሳትደርስ በውሃ ላይ ልትሰምጥ ችላለች። አደጋው ከደረሰባቸው ሰለባዎች መካከል ኢትዮጵያውያን፣ ሱዳናውያንና ግብፃውያን ዜጎች እንደሚገኙበት ተገልጿል።
ይህንን ተከትሎ በጦብሩክ የመጀመሪያ ደረጃ አቃቤ ሕግ ጽሕፈት ቤት በጉዳዩ ላይ ሰፊ ምርመራ የጀመረ ሲሆን የህገወጥ አዘዋዋሪዎችን ማንነት መለየት መቻሉን አስታውቋል። ባለስልጣናቱ ከወንጀሉ የተገኘ ነው ያሉትን 300,000 የሊቢያ ዲናር በቁጥጥር ስር ያዋሉ ሲሆን ፍቃድ በሌላቸው የፋይናንስ መዋቅሮች በኩል የተደረጉ ህገወጥ የገንዘብ ዝውውሮችንም ደርሰውበታል። መርማሪዎች የኔትወርኩ አባላት ታስረው ለፍርድ እንዲቀርቡ ትዕዛዝ ያስተላለፉ ሲሆን የሟቾቹን ማንነት አጣርቶ ለቤተሰቦቻቸው ለማሳወቅ ከፍተኛ ጥረት እየተደረገ እንደሚገኝ አክለዋል። ይህ አሳዛኝ ክስተት በሜዲትራኒያን ባህር ላይ በየዓመቱ በመቶዎች የሚቆጠሩ ሰዎችን ሕይወት ከሚቀጥፉት በርካታ አደጋዎች ውስጥ የቅርብ ጊዜው ነው። ዓለም አቀፍ ድርጅቶችና ባለስልጣናት ደህንነታቸው ባልተጠበቁ ጀልባዎች የመጓዝን አደጋና በህገወጥ አዘዋዋሪዎች የሚደርሰውን ብዝበዛ በተደጋጋሚ ሲያስጠነቅቁ ይደመጣሉ። የሊቢያ ምስራቃዊ የባህር ዳርቻ በተለይም የጦብሩክ ከተማ የተሻለ ሕይወት ፍለጋ አውሮፓ ለመግባት ለሚሞክሩ ስደተኞች ዋነኛ መነሻ ሆኖ ቀጥሏል። የዓለም አቀፉ የስደተኞች ድርጅት የቅርብ ጊዜ መረጃ እንደሚያመለክተው ከአፍሪካና ከመካከለኛው ምስራቅ የሚመነጨው የስደተኞች ፍሰት ባለመቆሙ በዘንድሮው የ2026 ዓ.ም ብቻ በሜዲትራኒያን ባህር የሞቱና የገቡበት ያልታወቀ ሰዎች ቁጥር ከ1000 በላይ ሆኗል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።